በ12ኛ ክፍል የሚታየውን የውጤት መታጣት ችግር ለመቅረፍ የማጠናከሪያ ትምህርት የላቀ አበርክቶ እንዳለው ተጠቆመ። የዋቸሞ ዩኒቨርሲቲ በዩኒቨርሲቲው አቅራቢያ በሚገኙ 3 መዋቅሮች በ13 ማዕከላት ለ12ኛ ተፈታኝ ተማሪዎች የማጠናከሪያ ትምህርት አስጀምሯል። የዋቸሞ ዩኒቨርሲቲ ዱራሜ ካምፓስ ቺፍ ኤግዚኪዩቲቭ ዳይሬክተር ረዳት ፕሮፌሰር ዘውዴ ክፍሌ ሀገራዊ የትምህርት ስብራትን ለመጠገንና ወደ ዩኒቨርሲቲ የሚቀላቀሉ ተማሪዎችን ቁጥር ለመጨመር በዩኒቨርሲቲው አቅራቢያ በሚገኙ 3 መዋቅሮች በ13 ማዕከላት የማጠናከሪያ ትምህርት ማስጀመሩን ተናግረዋል። ዋናው የዚህ የዛሬው በተለያዩ ማዕከላት ያስጀመርነው ቲቶሪያል ትምህርት ዋናው ዓላማ ተማሪዎች ምናልባት ሲግኒፊካንት የሆነ ቁጥር ወደ ዩኒቨርሲቲ ጆይን እንዲያደርግ ለማስቻልና ያንን ለማገዝ ነው። እንደምታውቀው ዋቸሞ ዩኒቨርሲቲ በዚህ ዓመት ላይ አጠቃላይ በዋቸሞ ዩኒቨርሲቲ ካችሜንት ኤሪያዎች ላይ በሀዲያ ዞን፣ ከምባታ ዞን እና ጠምባሮ ልዩ ወረዳ በአጠቃላይ በ13 ማዕከላት በዛሬው ዕለት በአጠቃላይ በ3 ማዕከላት ላይ በዛሬው ዕለት የማጠናከሪያ ትምህርት ለ12ኛ ክፍል አስጀምሯል። የማጠናከሪያ ትምህርት ልዩ ትኩረት የተሰጠውና በዩኒቨርሲቲው ፕሬዝዳንት የሚመራ መሆኑን የጠቀሱት ረዳት ፕሮፌሰር ዘውዴ ክፍሌ ዩኒቨርሲቲው በሁሉም ማዕከላት በ8 የትምህርት አይነቶች መምህራንን መድቦ ሙሉ ወጪውን በመሸፈን የማጠናከሪያ ትምህርት ማስጀመሩን ተናግረዋል። ይህ የዘንድሮ ማጠናከሪያ ትምህርት ለየት የሚያደርገው የሚመራው በዩኒቨርሲቲው ፕሬዝዳንት ነው። የዩኒቨርሲቲው ፕሬዝዳንት በዛሬው ዕለት በደዊ ገና ከተማ ላይ ስኩል ላይ ተገኝተው ማስጀመሪያ ፕሮግራም አድርገዋሉ። እኛም በተለያዩ ማዕከላት ላይ ተገኝተን ማስጀመሪያ ቲቶሪያል ትምህርቱን የማስጀመር ፕሮግራም አካሂደናል። እዚህ ዱራሜ ሃይ ስኩል ላይ ሾኔ ሃይ ስኩል ላይ ተገኝተን እነዚህ ነገሮች ሰርተናል። በዋናነት ያው ቅድም እንዳልኩት በዚህ ዓመት ላይ የተሻለ ቁጥር ወደ ዩኒቨርሲቲ ጆይን እንዲያደርግ ለማስቻል በሁሉም ማዕከላት ላይ በአጠቃላይ በ8 ትምህርት መስኮች መምህራንን መድበን ዩኒቨርሲቲ ሙሉ ወጪውን ሸፍኖ የማስተማር ስራውን በዛሬው ዕለት አስጀምረን ነው የምንገኘው። ይህ አንዱ ዩኒቨርሲቲው ከተሰጡ ዓላማዎች አንዱ ዓላማ ነው። በዚህ ጊዜ ላይ በትምህርት ቤቶች ላይ ያለውን ጋፕ በተቻለ መጠን እኛም ያንን ለመሸፈን ነው ይሄንን እየሰራን የምንገኘው። እንደምታውቁት ባለፉት 3 ዓመታት ውስጥ በተለይ ተማሪዎች ዩኒቨርሲቲ ውስጥ ማፈተን ከጀመሩበት ጊዜ በቂ ተማሪ አይደለም ወደ ዩኒቨርሲቲ ጆይን እያደረገ የነበረውና ያንን ችግር በመለየት ነው ምናልባት ተማሪዎቹ በትምህርት ቤቶች በሚማሩበት ጊዜ ላይ ያሉትን እነዚህን ክፍተቶችን በእኛ በኩል በምንችለው መልኩ ሸፍነን በቂ የሆነ ተማሪ ምናልባት የተሻለ ቁጥር በዘንድሮ ዓመት ያልፋል በሚል ነው። የዋቸሞ ዩኒቨርሲቲ አካዳሚክ ፕሮግራሞች ዳይሬክተር ዶክተር ሙላቱ ኦሴ የማጠናከሪያ ትምህርቱን አስመልክቶ ለተማሪዎች ባስተላለፉት መልእክት መንግስት የገጠመውን የውጤት ማሽቆልቆል ለማስተካከል እየወሰደ ባለው እርምጃ የማጠናከሪያ ትምህርት አንዱ እንደሆነ ጠቅሰው ተማሪዎችም የሚሰጠውን የማጠናከሪያ ትምህርት በልዩ ትኩረት በመቀበል ለውጤታማነት መስራት እንደሚጠበቅባቸው አሳስበዋል። በህይወታችሁ በጣም ወሳኝ ምዕራፍ ላይ ነው ያላችሁ። እቺ ጊዜ ለእናንተ በጣም ትልቅ ትርጉም ያለ ጊዜ ነው ማለት ነው። አገራችንን የምትረከቡት እናንተ ናችሁ። ምናልባት አሁን ባላችሁበት ደረጃ ላይ ላይመስላችሁ ይችላል። ይሄ እውነት ላይመስል ይችላል። ነገር ግን አሁን ያሉ ሰዎች ሁሉ ሲያረጁ ቦታ ሲለቁ እናንተ ናችሁ አገር የምትረከቡት ማለት ነው። ምናልባትም ከ10 ዓመት በኋላ ከናንተ መሃል የተወሰኑቱ ትልልቅ ደረጃ ላይ ደርሶ ነው ሊናይ የምንችለው። በጣም ትልልቅ ደረጃ አገር ምትመሩ ልትኖሩ ትችላላችሁ። ዶክተሮች ልትሆኑ ትችላላችሁ። ዩኒቨርሲቲ ፕሬዝዳንቶች ልትኖሩ ትችላላችሁ። በዓለም አቀፍ ደረጃ ላይ ትልልቅ ተቋማት ላይ ልትገኙ ትችላላችሁ። እኛ ዛሬ እዚህ የደረስነው ትላንት እንደናንተ ነበርን። የገበሬ ልጆች ነን። ከትንንሽ ቦታ ነው የተነሳነው። ትምህርት ለሁሉም ነገር እጅግ ወሳኝ ነው ያሉት ዶክተር ሙላቱ ኦሴ ተማሪዎች ነገ የተሻለ ዜጋ ለመሆን ከዘመኑ ጋር የዘመኑና በሁሉም ነገር ግንባር ቀደም ለመሆን እንዲተጉም ምክር ለግሰዋል። ለማንኛውም ነገር ትምህርት መሰረት ነው። ያው ታውቁታላችሁ። ሳይማር የሚነግድ ነጋዴ አይዘልቅም። ባለሀብት ሆኖ ትልልቅ ቦታ መድረስ ትልቅ ነገር መስራት አይችልም ማለት ነው። ለንግድ መማር ያስፈልጋል። ዘመኑ የቴክኖሎጂ ነው። ከዓለም ጋር መሻማት ያስፈልጋል። ለመሻማት መማር ያስፈልጋል ማለት ነው። ዶክተር ለመሆን መማር ያስፈልጋል። መሐንዲስ ለመሆን መማር ያስፈልጋል። ሌላም ከዚህ በኋላ በሚኖረው የሥራ ዘርፍ ላይ ለመሰማራት መማር ያስፈልጋል ማለት ነው። ስለዚህ አሁን እናንተ ያላችሁበት ምዕራፍ ብዙ ጊዜ የተማረ ሰው ተርኒንግ ፖይንት ይላል። የህይወት ምዕራፍ
የሆነ ለውጥ የሚያሳይበት ምዕራፍ ማለት ነው። ተርኒንግ ፖይንት የእናንተ አሁን ያላችሁበት ስቴፕ ተርኒንግ ፖይንት ነው። የከምባታ ዞን ትምህርት መምሪያ ኃላፊ አቶ ግርማ ጊቻሞ እንደ ሀገር የገጠመን የትምህርት ስብራት ለመጠገን በዞኑ በርካታ ተግባራት እየተከናወኑ እንደሚገኙ ገልጸው የተማሪዎችን ስነ ምግባርና ውጤት ማሻሻል ዓላማ ባደረገ መልኩ ትምህርት ቤቶች በራሳቸው የሚሄዱት ርቀት እንደተጠበቀ ሆኖ ከዋቸሞ ዩኒቨርሲቲ ጋር በመተባበር ስራዎች እየተሰሩ መሆኑን ገልጸዋል። እንደ ሀገር የትምህርት ስብራት ገጥሞናል። ይህንን የትምህርት ስብራት ደግሞ ለመጠገን እንደ ሀገርም እንደ ክልልም እንደ ዞናችንም በርካታ ስራዎች እየተሰሩ ናቸው። ዋናውም ዓላማ የተማሪን ስነ ምግባርና ውጤት ማሻሻል ነው። ይህንን ውጤት ለማሻሻል ትምህርት ቤቶች በራሳቸው የሚሄዱት ጥረትና ርቀት አለ። ከዚህ በተጨማሪ ደግሞ ከዋቸሞ ዩኒቨርሲቲ ጋር ከዱራሜ ካምፓስ ጋር በመቀናጃት እንደ ዞን 3 ማዕከላት አንደኛው የዱራሜ ማዕከል፣ የሽንቾ ማዕከልና የዶዮበና ማዕከል ተመርጧል። በእነዚህ ማዕከላት በየማዕከላቱ ያው ዙሪያ ያሉ የ12ኛ ክፍል ተማሪዎች በሙሉ ይሰባሰባሉ። ከቲቲሲ መምህራንም አንጻር ዙሪያ ላይ ያሉ የ8ኛ ክፍል ተማሪዎች በሙሉ ተሰባስበው በአንድ ማዕከል ትምህርታቸውን በዩኒቨርሲቲና በኮሌጅ መምህራን ይማራሉ። የትምህርት ዓመቱን ለማጠናቀቅ በቀረው ጥቂት ጊዜ ውስጥ ተማሪዎች በመደበኛ መማር ማስተማር ከሚያገኙት ዕውቀት በተጨማሪ በዩኒቨርሲቲው ትብብር በራሳቸው መምህራን እየተሰጠ መሆኑን የተናገሩት አቶ ግርማ ጊቻሞ ተማሪዎች ማጠናከሪያው ወደሚሰጥበት መጥተው እንዲማሩ በዞን ደረጃ በልዩ ቁርጠኝነት እየተሰራ መሆኑን ተናግረዋል። የቀረን ጊዜ ዓመቱን ለማጠናቀቅ በጣም ትንሽ ጊዜ ነው የቀረው፣ 2 ወር ከምናምን ብሎ መውሰድ ይቻላል። በእነዚህ ጊዜያት ደግሞ ተማሪዎች በመደበኛ የመማር ማስተማር ከሚያገኙት ተጨማሪ ያላቸውን እውቀት አንደኛ እንዲያሳድጉ፣ ሁለተኛ ደግሞ አዳዲስ ሀሳቦችን ትንሽ ላቅ ባሉ መምህራን እየተማሩ የተሻለ ውጤት እንዲያስመዘግቡ በእጅጉ ያግዛል። ከዚህ መነሻ ነው ዛሬም 8ኛ ክፍሎችንም 12ኛ ክፍሎችንም ስናይ በዱራሜ ማዕከል ተማሪውም 8ኛም ከዙሪያ በጣም ከፍ ያለ ተማሪ ነው የቀረበው። 12ኛም ደግሞ በተመሳሳይ ሁኔታ በጣም በተሻለ ሁኔታ ቀርቦ ከዩኒቨርሲቲውም የሚመለከታቸው ባለድርሻ አካላት እና ዶክተር ሙላቱና ከቲቲሲም ከዱራሜ ካምፓስም የሚመለከታቸው አካላት ተሟልተው የተገኙበት ሁኔታ ነው ያለውና ዋቸሞ ዩኒቨርሲቲ ዱራሜ ካምፓስ በርካታ የማህበረሰብ አገልግሎቶችን እያከናወነ የሚገኝ ሲሆን ለተማሪዎች የሚሰጠው የማጠናከሪያ ትምህርት የዚሁ አንዱ አካል መሆኑን የተናገሩት ደግሞ በዋቸሞ ዩኒቨርሲቲ ዱራሜ ካምፓስ የምርምር ማህበረሰብ አገልግሎትና ኢንዱስትሪ ትስስር አስተባባሪ ዶክተር ብርሃኑ አየለ ናቸው። ዋቸሞ ዩኒቨርሲቲ በርካታ የማህበረሰብ አገልግሎት ስራዎችን እየሰራ ይገኛል። የዛሬው ፕሮግራምም ከዛው ከማህበረሰብ አገልግሎቶች ጋር ከሚሰሩ ስራዎች ውስጥ አንዱ ነው። ዓላማውም ምንድነው? እንደ ሀገር በተወሰነ መልኩ የትምህርት ስብራት እንዳጋጠመን ይታወቃል። ይህን ለመቅረፍ አንድ የትምህርት ዘርፍ ብቻውን የሚወጣው ችግር አይደለም። ሁሉም የሚመለከተው አካላት ተባብረው ተነጋግረው ችግሮቹን አይደንቲፋይ አድርገው የመፍትሄ ሀሳብ መስራት የሚጠበቅባቸው ተግባር ነው። ከዚህ አንጻር በዋቸሞ ዩኒቨርሲቲ ትምህርቱ ጥራቱን የጠበቀ እንደሆን በርካታ ስራዎችን እየሰራ ቆይተዋል። የዛሬው ፕሮግራም በዋናነት ምንድነው? በካችመንት ኤሪያ ዩኒቨርሲቲው ካችመንት ኤሪያዎችን በመለየት በ12 ትምህርት ቤቶች የማጠናከሪያ ትምህርት ፕሮግራም መርሃ ግብር አስጀምረዋል። ዶክተር ብርሃኑ አክለው ተማሪዎች በሚማሩ ትምህርት የተሻለ ግንዛቤ ኖሯቸው ሀገር አቀፍ ፈተናውን ማለፍ እንዲችሉ ለማስቻል የማጠናከሪያ ትምህርቱ ትልቅ ፋይዳ እንደሚኖረው አብራርተዋል። ተማሪዎች የተሻለ በተለይ በ2017 ዓ.ም 12ኛ ክፍል የሚፈተኑ ተማሪዎች የተሻለ ትምህርት እንዲያገኙ የማለፍ ምጣኔያቸውን የተሻለ እንዲሆን የዩኒቨርሲቲ መምህራንን የተሻሉ የዩኒቨርሲቲ መምህራንን በመመደብ የተሻለ በጀት ኢንቨስት በማድረግ ዩኒቨርሲቲው አጠቃላይ እንደ ሀገር የሚጠበቅበትን ኃላፊነት የሚወጣበት ፕሮግራም ነው። ዓላማው ምንድነው? ተማሪዎች በሚማሩት ትምህርት የተሻለ ግንዛቤ ኖሯቸው ፈተናቸውን በቀላሉ ማለፍ እንዲችሉ ምቹ ግራውንድን መፍጠር ነው። በዚህ ነው የዛሬውን መርሃ ግብር ያስጀመርነው ማለት ነው። ፕሮግራሙ ቀጣይነት እንደኖረው በርካታ ስራዎች ተሰርተዋል። ከሚመለከታቸው ለምሳሌ በዋቸሞ ዩኒቨርሲቲ ዱራሜ ካምፓስ ወደ 5 ካችመንት ኤሪያዎች አሉት። አንዱ ዱራሜ ከተማ ሁለተኛ ደረጃ ትምህርት ቤት ነው። ከምባታ ዞን ሽንሽቾ ከተማ
ሁለተኛ ደረጃ ትምህርት ቤት ነው። ሶስተኛው ሙዱላ ሁለተኛ ደረጃ ትምህርት ቤት ነው። ዳነማ ሁለተኛ ደረጃ ትምህርት ቤትና ሾኔ ሁለተኛ ደረጃ ትምህርት ቤት ናቸው። በእነዚህ ትምህርት ቤቶች ውስጥ የሚሰጡ የማጠናከሪያ ትምህርት ፕሮግራሞች ቀጣይነት እንዲኖራቸው ሰፊ ውይይት ተደርጓል ከሚመለከታቸው ከባለ ድርሻ አካላት ጋር ማለት ነው። ስለዚህ በእኛ በኩል ያው መምህራንን መድበን በየሳምንቱ ሙሉ ፕሮግራሙን እንዲሰጡ ክትትልም ድጋፍም የሚደረግበት ሁኔታዎች ተመቻችተዋል። የዋቸሞ ዩኒቨርሲቲ ዱራሜ ካምፓስ አካዳሚክ ፕሮግራሞች ዲን አቶ ተስፋዬ ጥላሁን ዩኒቨርሲቲዎች ከሚቋቋሙበት 3 ዓላማዎች አንዱ የሆነው የማህበረሰብ አገልግሎት አካል መሆኑን ገልጸው የማጠናከሪያ ትምህርቱም በቀሪ ጊዜያት በልዩ ትኩረትና ቁርጠኝነት የሚሰራ መሆኑን ተናግረዋል። ዩኒቨርሲቲዎች ሲቋቋሙ ምን መስራት እንዳለባቸው እንደ ሀገር የተቀመጠ ነገር አለ። ዩኒቨርሲቲ በተቋቋመበት የሚሰራው 3 ነገር ነው። ይሄም የመጀመሪያው መማር ማስተማር ነው። ሁለተኛው የምርምር ስራ፣ ሶስተኛው ማህበረሰብ አገልግሎት ነው። ዛሬ እዚህ ትምህርት ቤት የተገናኘንበት ዋናው የማህበረሰብ አገልግሎት ስራን ለማስጀመር ነው። ተማሪዎች የሶስተኛ ክፍል ተማሪዎች የተሻለ ውጤት በአገር ደረጃ እንዲያስመዘግቡ ቱቶሪያል እንዲሰጣቸው የማስጀመሪያ ፕሮግራም ለማስጀመር ነውና የተገናኘ ነው። እንደሚታወቀው ያው ዱራሜ ካምፓስ በዋቸሞ ዩኒቨርሲቲ ስር ያለ የዩኒቨርሲቲውን ተልዕኮና ዓላማ በጋራ የሚፈጽም ተቋም ነውና ብዙ የማህበረሰብ አገልግሎቶችን እየሰራ ይገኛል። ለምሳሌ ቢያነሳ ባለው አካባቢ ላይ ለማህበረሰቡ ወደ 3 ውሃ ቦኖ ሰርቶ ጨርሶ ማህበረሰቡ የመጠጥ ውሃ ንጹህ የመጠጥ ውሃ እንዲያገኝ ያደረገበት ሁኔታ ነው ያለው። ሌላኛው ደግሞ እዛው አካባቢ ካምፓሱ ባለበት አካባቢ ያለው ማህበረሰብ አሁንም በሰፊ ሁኔታ የማብራት አገልግሎት እንዲያገኝ ሰፊ ስራ እየሰራ ይገኛል። ማብራት ዝርጋታ ኦልሞስት አሁን እያለቀ ነው ያለውና ዛሬ የዚህ ስራ አካል ዩኒቨርሲቲው የካምፓሱም የማህበረሰብ አገልግሎት አካል የሆነውን የሶስተኛ ክፍል ተማሪዎችን ቱቶሪያል ፕሮግራም ለማስጀመር ነው የመጣነውና የዋቸሞ ዩኒቨርሲቲ ማኔጅመንት አባላት በዩኒቨርሲቲ በሚገኝበት ባለው ካችሜንት ኤሪያ ላይ ሁሉም ማኔጅመንት አባል ወጥቶ በዚህ ሰዓት የቱቶሪያል ስራ እያስጀመረ ነውና ያለው። የዱራሜ ከተማ አስተዳደር ትምህርት ጽሕፈት ቤት ኃላፊ አቶ አዲሴ ዳንኤል የማጠናከሪያ ትምህርቱ በከተማ አስተዳደሩ ለሚገኙ ተማሪዎች ትልቅ እድል በመሆኑ ተማሪዎች በትምህርት ገበታ ተገኝተው ትምህርቱን እንዲከታተሉና ወላጆችም ተማሪዎችን በመላክ ኃላፊነታቸውን እንዲወጡ ጥሪ አቅርበዋል። በየሳምንቱ ቅዳሜ ተማሪዎች ከ2 ሰዓት ጀምሮ በዱራሜ አጠቃላይ ሁለተኛ ደረጃ ትምህርት ቤት በዚህ በማጠናከሪያ ትምህርት ፕሮግራም ላይ እንዲገኙ የማስተባበር ኃላፊነትን መቀበል መቻል አለባቸው። እሱንም የአንበሳውን ድርሻ የሚወስደው በትምህርት ቤት ላይ የትምህርት ቤት አመራር እና ርዕሰ መምህራን ስለሆኑ ይህንን ተግባራዊ ማድረግ ይጠበቅባቸዋል። ይህንን ተግባራዊ ያደረጉ አሉ። አሁንም በተጨማሪ አንድም ተማሪ ሳይቀር እንዲመጣ ማድረግ ይጠበቅባቸዋል የሚል አለኝ። ሌላኛውና ሁለተኛው ደግሞ ለወላጆች መልእክት ማስተላለፍ እንፈልጋለን። ወላጆች ይሄ ትምህርት ኦሬዲ እጅግ ከፍ ያለ ዋጋ የሚከፈልበት ተማሪዎች ግን በነፃ ይህንን ድል እንዲያገኙ ነው መንግስት ያመቻቸው። ይህንን ካምፓስ ዩኒቨርሲቲ እንደገናም ደግሞ የዞን ትምህርት መምሪያ ዱራሜ ከተማ አስተዳደር ትምህርት ጽሕፈት ቤት በመቀናጀት በመተባበር እየሰራ ያለ ስራ ነውና ይህንን በካምፓስ ደረጃ የሚያስተምሩ በዩኒቨርሲቲ ደረጃ የሚያስተምሩ በጣም ልምድ ያላቸው በጣም የተሻለ ነገር ያላቸው መምህራን እያስተማሩ ነው። እንዲሁም በተመሳሳይ መልኩ ያው 8ኛውንም ክፍል በሆሳና መምህራን ትምህርት ኮሌጅ የተሻሉ መምህራን እነኛ መጥተው እያስተማሩ ስለሆነ ለሁለቱም የክፍል ደረጃዎች ለ8ኛም ለ12ኛም ኦሬዲ የተጀመረው የማጠናከሪያ ትምህርት አንዳች 5 ሳንቲም የማይከፈልበት በነፃ ተማሪዎች በነፃ የማጠናከሪያ ትምህርቱን እያገኙ ያሉበት ስለሆነ ከዚህ በበለጠ ተማሪዎች እንዲያገኙ አንድም 8ኛና 12ኛ ክፍል የሚማር ተማሪ ቤታቸው ላይ እንዳይቀር ቅዳሜ በዚህ ፕሮግራም ላይ መጥቶ ተሳታፊ እንዲሆኑ የተማሪ ወላጆችና ህብረተሰቡ ይህንን ግንዛቤ ይዞ ተማሪዎች ወደ ትምህርት ቤት እንዲመጡ እንዲያደርግ ይህንን ጥሪ ማስተላለፍ እንፈልጋለን። የማጠናከሪያ ትምህርቱ ለሚቀጥሉት 10 ሳምንታት ቅዳሜ የሚሰጥ መሆኑም ተገልጿል።